በፊት የነበረው አይነት ነን ያለው። እኔ በጣም ነው የምወደው። ከሱ ውጭ ማንም የለኝም። ለሱ ስል ነው ላንተ ስል ነው ከሀገር የወጣሁት። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እኔ በስደት ብዙ ዓመት ቆይቼ ወደ ሀገሬ አሁን ተመልሻለሁኝ፣ ግን የእናንተ ሀሳብ ያስፈልገኛል ትላለች የዛሬ ተረኛ ባለታሪካችን። ምን ሆና ነው ምን ገጥሟት ነው የሚለውን ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለመግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣሽ። ሰላም ነው? እናመሰግናለን በቅድሚያ ስለመጣሽ፣ ታሪክሽ ስለምታካፌን በተመልካቾች ስም እኔ ከልብ አመሰግንሻለሁ። ምናልባት እንዳንቺ ተመሳሳይ የህይወት መንገድ ውስጥ ያሉ ይኖራሉ ብዬ አስባለሁ። እንግዲህ ከአንቺ የሚወስዱት ነገር ይኖራል፣ አንቺ ደግሞ ከተመልካቾች ሀሳብም የምትወስዱ ነገር ይኖራል ብዬ አስባለሁ እና ለዛ ፈቃደኛ ሆነሽ ስለመጣሽ በቅድሚያ አመሰግናለሁ። እንግዲህ ወደ ውጪ ወደ ነበርሽበት ሀገር የመመለሻ የመጨረሻ ቀን ላይ ነው የተገናኘነው በበዓል ማግስት እና አመሰግንሻለሁ። እንተዋወቅ፣ በትውውቅ እንጀምር። ፎዚያ እባላለሁ። ፎዚያ አብዱራሂም እባላለሁ። ፎዚያ፣ እሺ። እንግዲህ አንድ ታሪክ ይዘሽልን መተሻል ዛሬ፣ በተለይ ከልጅ ጋር በተያያዘ ይዘሽልን መተናል። ግን ከዛ በፊት ትንሽ ነገር ስለ አንቺ ብናውቅ ደስ ይለኛል፣ ለእኔም ለተመልካቾችም። እስኪ ፎዚያ ማናት? ለቤተሰቧ ስንተኛ ልጅ ናት? እንዴት ነበር አስተዳደጓ? የት ተወልዳ አደገች የሚለውን ይሄን ጠቅላላ አድርገሽ ንገሪኝ እስኪ። እኔ ተወልጄ ያደግኩት ሀረር ነው፣ ቀበሌ 10 ሀረር። ለቤቱ አምስተኛ ልጅ ነኝ። ከዛም በኋላ ደግሞ እስከ 8 ምናምን ተምሬያለሁ። ከዛ በኋላ ነው ከልጄ አባት ጋር የተገናኘ ነው። በልጅነቴ ነው። ለተወሰነ ዓመት አብረን ኖረናል፣ ለ5 ዓመት። ከዛ በኋላ ነው የተለያየ ነው። ያው ከተለያየም በኋላ ልጄም መማርም ስላለበት ጥሩ እኔ ጋር ሆኖ ጥሩ ኑሮ ሲኖር ስለነበረ እዛም ደግሞ አያቱ ጋር የግልም ትምህርት ቤት ሲማር ስለነበረ አያቱ ጋር እንዲማር እዛው አቅራቢያ በቅርብ ነው እየሄድኩኝ በየጊዜው የሚፈልገውን ነገር እያደረኩ እየተንከባከብኩት እሷ ጋር ይማር ነበር ለተወሰነ ጊዜ። ያንቺ ቤተሰቦች ጋር ማለት ነው ወይስ የአባቱ ቤተሰቦች? እናቱ አያቱ ጋር የሱ አያቱ ያንቺም እናት እኮ አያት ናቸው። አዎ የሱ ቤተሰቦች ጋር። እሺ። ለተወሰነ ጊዜ እዛ ይኖር ነበር፣ ለተወሰነ ዓመታት ይኖር ነበረ። ከስንት ዓመት ጀምሮ? ከ5 ዓመት በኋላ ነው። 5 ዓመት አንቺ ጋር ነው የነበረው አብራችሁ? አዎ በነበረን ሰዓት ነው። በነበራችሁ ሰዓት? አዎ። ከዛ በኋላ ነው አያቱ ጋር የሄደው። አያቱ ጋር ሆኖ የግል ትምህርት ቤት እሷ ታስተምረው ነበር እየከፈለች፣
እኔ ደግሞ እየሄድኩኝ የሚፈልገውን ነገር ልብሱን እያጠብኩ ምግብ ምናምን እየሰራሁላቸው በየጊዜ እያየሁት ነበር መጣው። ትንሽ ጊዜ እዛ ከተማረ በኋላ በሆነ አጋጣሚ እሷ እኔ ጋር እንዲመለስ አደረገች። በዛ ሰዓት ጥሩ ስላልነበር ያው ለልጄም ሴፍቲ ስል እኔ ጋር አስታመጣው በቃ እኔም እሺ ብዬ ተቀበልኩኝ። ትምህርት ቤት ምናምን ትከፍልለት ነበረ እስከ 8 ማለት ነው እሷ ነበረች የምትከፍልለት። ከዛ በኋላ እኔ በመሀል እዛ እየተማረ ነው እኔ ተነስቼ ቤተሰቦቼ ጋር ትቼው የወንድሜ ሚስት አለች እሷ ነች ያለችው። እናቴም ደካማ እግሯ ምናምን ያማታል፣ ወንድሞቼም አሉ አጎቶቹ ማለት ነው። ከዛ ተነስቼ ያው ሰው ምናምን የሚያግዛቸው ሰው አድርጌ እኔ ወደ አረብ ሀገር ሄድኩኝ። እዛ ሄጄ ነው 4 ዓመት ምናምን ቆይቼ ስመጣ በጣም ትልቅ ሰው ሆነዋል፣ ጎርምሷል ምናምን በቃ። አትገናኙም ነበር እዛ እያለሽ? እንገናኛለን ግን ያው በስልክ ነው። ኢሜውን ብታወራ እኮ ዝም ብለህ ያኔ ታንጎ ምናምን ነበረ ስካይ ምናምን በዛ ነበረ ያው ዝም ብለን የምታወራው በስልክ። ለመጀመሪያ ጊዜማ እኔ ለ2 ዓመትማ ስልክም የለኝም በቀጥታ መስመር ነው የምንገናኘው። ግን አንዴ ሄድኩ ማለት ነው፣ እሱም ልጅ ነበር በዛ ሰዓት። ከዛም በኋላ ግን ስልክ ተሰጠኝ፣ ስልክ ተገዛ። 4 ዓመት ሆነ። እዛ 4 ዓመት ከቆየው በኋላ ተመልሼ ወደ ሀገር መጣሁ። ኮንትራትሽን ጨርሰሽ ነው የመጣሽው? ኮንትራቴማ 2 ዓመት ነው የሚያልቀው። 2 ዓመት ነው። 2 ዓመት አራዝመሽ ነው ድጋሚ? አዎ አራዝሜ እኮ ነው። እንደዛ እኮ ነው። እዛ ስትሄድ ለ2 ዓመት ነው የምትሄደው። ከ2 ዓመት በኋላ ግን በፍላጎት ነው የምታራዝመው። 4 ዓመት ቆይቼ መጣሁ። ስመጣም ያው ጥሩ ሁኔታ ነው። በነገራችን ላይ በስልክ ራሱ ብታየው እና በአካል አንድ አይደለም። ሰውን ስታገኘው ያው በዛ ስታየው፣ በአካል ስታየው ነው ሁሉም ነገር እንትን የሚልና ተቀይረዋል ምናምን በቃ ፍጥነቱ እድገቱን ምናምን ስታየው በጣም ደስ ይላል። በቃ ወሬው ምናምን እንዲሰማለት ምናምን ባጃጅ መንዳት እንደሚፈልግ ምናምን ያወራል። እኔ አልሰማም ነበረ እንደዚህ አይነት ነገር። እኔ እሱ ምን ያህል እንደምወደው ለማወቅ የሆነ ጊዜ ድሬዳዋ ሄዶ ነበር። እዛ ያለው ማለት ለረፍት አያቱ ጋር ሄዶ እዛው አባቱንም አግኝቶት ከዛ መጣ። ሲመጣ መንገድ እየመጣ የሆነ አደጋ ደርሶብኝ ምናምን አለኝ። እኔ በጣም ደነገጥኩ። እንደዛ ሲል ምን ሆኖ ነው ምናምን ሆስፒታል ምናምን አደጋ ደርሶበት እንዴት ነው ምናምን ተሯርጠን ልንሄድ ስንል አቦ እናቴ በር ላይ ነኝ መጥቻለሁ፣ እኔ እንዴት እንደምትሆኝ ለማየት ነው ምናምን አለኝ። አይ በቃ እሺ እንደዚህ አይነት ነገር ከሆነ ጥሩ እንዳልሆነና ሁለተኛ እንደዚህ አይነት ቀልድ እንደማልፈልግ ምናምን ነገርኩት። ከዛ ጊዜም ደረሰ። ለ2 ወር ከ15 ቀን የመጣው እረፍት ማለት ነው። መቆየት አልፈለኩም። ረጅም ጊዜም አልወሰድኩኝም። ከዛ ሄድኩኝ። ልክ እንደሄድኩ እየሰራው ምናምን እያለ እነሱ እየደወሉ መማር ማትሪክ ምናምንም ወስዶ 10ኛ ነበር እዛን ጊዜ 10ኛ ማትሪክ እና ቴክኒክ ምናምንም ትገባለህ እና መማር እንደማይፈልግ አሁን የግል ኮሌጅ እኔ ማስተማር እንደምፈልግ ነገርኳቸው። ተምሮ የሆነ ነገር ላይ እንዲደርስ ነው የምፈልገው። እኔ ትምህርት ብቻ እንዲማር ነው የምፈልገው። ፍላጎት እኔ ያው በእኔ ፍላጎት ደግሞ እኮ አይሆንም። እኔ ስለፈለግኩ አይደለም፣ ዋናው የሱ ፍላጎት መኖር አለበት። ከዛ እነሱ ደግሞ አይ እንደዚህ እያለ ነው በቃ ወጥቶ ራሱ ፈልገን ነው የምናመጣው። የለም እኔ መጀመሪያ ይመስለኛል ያችን ነገር ያረጋት እኔ ምን አይነት ስሜት እንዳለኝ ለማወቅ ነው። ትደነግጣለች ወይስ እኔ ምላትን እንደዛ አይነት ነገር ነው ይመስለኛል ሀሳቡም የነበረውና በቃ እነሱም ተጨንቀው በቃ ጥሩ ነገር ላይ አይደለም ይሄን ነገር ብታረግለትስ ምን ችግር አለው? መስራት ከፈለገ መለወጥ ከፈለገ በቃ ምንም ችግር የለም ምናምን ሲሉኝ ወንድሜም ሲለኝ እሺ በቃ አልኩኝና የሆነ ነገር ከሚሆንብሽ በጣም ትፈራለህ። አገር ውጭ ምናምን ሆነክ ለሱ ብለህ ከሄድክ እንደዛ እንትን ማለት የሆነ መወሰን አትችልም። አባት ሜቢ ሊወስን ይችላል፣ እኔ ግን አልችልም። እና እሺ በቃ ምናምን አልኳቸው። መስራት ጀመረ።
ሲሰራም በጣም እየሰራ ነው። ገቢም እንዲያስገባ 200 ብር ነበር ያኔ የባጃጅ ስራ። አዎ ግን በጣም ጎበዝ ጠንካራ የሚያደርጋቸው አሁን እሱ የራሱ ስለሆነ ነው እንጂ ሌላ ሰው አሁን ሰው ባጃጅ ላይ ቢቀጠር እየሰራ ያቺ ሴቭ በሚያደርጋት ነገር ነው ባጃጅ የሚገዛው። ብዙ ጎበዝ ልጆች አሉ የገዙ አውቃለሁ እኔ። እና እሱም ደግሞ እንደዛ እንዲሆን ነው የፈለግኩት። እንግዲህ ያችን ነገር እንዲተካት ሰርቶ እቁብ ምንም እየገባ የሆነ ነገር እያደረገ እንትን እንዲል ነበር የፈለግኩትና የሆነ ሰዓት ላይ መስጠት ምናምን ጀምሮ በስነ ስርዓት ገቢ ያስገባል ስላቸው ያስገባል። እንደዚህ ነው እያሉኝ እሱንም ማታ ማታ ነው የማገኘው። ማታ ማታ ይደውልልኛል። ከዛ የሆነ ሰዓት ላይ ነገሮች እየተቀየሩ እሱም ፍላጎቱ ገንዘቡን ለመያዝ ሁሉንም ራሱ ለማድረግ ስለፈለገ እነሱም ደግሞ መጫን አልፈለጉም። አንዳንዴ በመጥፎም ላያዩ ይችላል እነሱ የሚሉትን ነገር የሚመክሩትን ነገር ምናምን። በተለይ ወንድሜ ታላቅ ወንድሜ በጣም ይቆጣል። የሆነ ነገር እንትን ሲያይ ምናምን የሚደብረው ነገር ሲያይ በጣም ነው የሚቆጣውና ለሱ ከሱ ፊት ለወንድሜ ሚስት ቢነግር ይሻለዋል። ይፈራል ለሚመጣው ነገር ሙሉ ማለት ነው። እሷ ነች የምትጋፈጠው። ከዛ በኋላ ብሩንም በራሱ ማድረግ ጀመረ። ከዛ በቃ እሺ ተይው ምናምን አልኳት። እኔም እንደገና ደግሞ እኔ ከሀገር ስወጣ ደግሞ የባንክ ቡክ ነበረኝና እሱን ውክልና ሰጠሁት። ሜቢ የሆነ ነገር እንኳን ብሆን ብዬ እዛ የማስቀምጠውን ብር እነሱ ጋር ተቀምጦ በሱ ነበር የማስገባው በአካውንት ምናምን ማለት ነው። ከዛ የሆነ ሰዓት ላይ ቤት ምናምን ነገር ማስፋት እንደሚፈልግ ማስተካከል እንደሚፈልግ ምናምን ጠየቀኝ። እሺ ችግር የለውም አልኩኝ። እንዳውም እናቴ ተይው ምናምን ብሎ ነበር። እኔ ደግሞ አይ ችግር የለውም እኔም አግዝሃለሁ። የሆነ ሞራል ኖሮት የሆነ ሰው የሆነ ነገር ለማድረግ ሲፈልግ እኮ የሆነ የምታግዘው የሆነ እንትን የምትለው ነገር አለ። ስለሌለው ብቻ አይደለም። እና እኔም ደስ ብሎኝ አረኩለት። ቤቱን ቀየረ፣ አስተካከለ ምናምን መስራት በቃ እንዴት ነው ምናምን ስለው እቁብ ጀምሬ እንደዚህ እየጣልኩ ነው ምናምን እና በአጋጣሚ ይመስለኛል አሁን ቅርብ ጊዜ ነው እኔ የሰማሁት። በዛን ሰዓት የተከሰተ ነገር እቁብ ምናምን እንትን ብሎ ሁሉ ሰውየው ገንዘቡን ይዞ ጠፍቷል። የሰበሰቡትን ማለት ነው። እና ያ ነገር ሁለቴ ምናምን በእንደዛ ነገር ሳይበላ አይቀርም ያስቀመጠውን ማለት ነው ሲጥል የነበረው ማለት ነው። እና በቃ የሆነ ሰዓት ላይ እስቲ ቤት ምናምን ነገር የሚል ሀሳብ አመጣው። ወደ 4 ዓመት ምናምን ከቆየው በኋላ ነው። እና ብርም ስለነበረኝ እስቲ ባጃጅ እንግዛ። ያኔ 200 ምናምን የተገዛችው 250 ሺህ ነው የተገዛችው። ቲቪኤስ ድሬዳዋ ነበረ የመጀመሪያ ለሱ የተገዛለት። አዎ የሁለተኛዋን ደግሞ እኔ ምን አሰብኩኝ ቢያንስ ሁለቱ ቢሆን አንዱን እየሰራ አንዱን እንኳን ለሰው ቢሰጠው በቃ ያንን ቤት ደግሞ እንትን ብለን በቃ እኔም እዚህ ሀገር ከምኖር ለምን ኢትዮጵያ አልኖርም። እኔ የማስበው ምንድነው እሱ እየሰራ ስለነበረ ያንን ለመቀየር እቃ የመግዛት ፍላጎቱን ቤት ማስተካከል በቃ ትልቅ ሰው ምናምን ማስተዋል እንደዛ አይነት ነገር ስላየሁበት በቃ እሺ እኔም እንደዚህ ነው የምፈልገው ስል በቃ ቤት ምናምን ነገር አንዳንድ የቀበሌ ቤቶች ምናምን አሉ እሱንም ሯሯጣ ምናምን ሲለኝ እኔ አልፈልግም ግን እኔ የምፈልገው መግዛት ያለብንን በስነ ስርዓት ማድረግ ያለብን ሰዓት ላይ እናደርጋለን። አንተ ግን ምን አላስቀምጠሃል ምን አልሴቭ አድርገሃል ምናምን አልኩት። ስለው ኧረ እናቴ ችግር የለም አለ። እሺ በቃ እንደዛ ከሆነ የበፊቷን ባጃጅ በወንድሜ ስም ነው ያለችው በሱ ስም አይደለም። ሁለተኛውን ስገዛ በሱ ስም አረኩለት። በሱ ስም ያረኩለት እኔም ይመስለኝ እሱ እያስቀመጠ ነው። በቃ እኔ ያሰብኩት ማለት ነው። ሁሌ ጠይቀዋለሁ አለ ነው የሚለኝ። አለ አስቀምጫለሁ ምናምን ሲለኝ እኔ ያዋሸኛል ብዬ አላስብም። በዛን ሰዓት ያለውን ነገር ስለማይ ማለት ነው። እሺ ምናምን አልኩት። ከዛ በኋላ ደረሰ። እኔ የምገዛበት ሰዓት እጄ ላይ እኔም እዛ እቁብ ምናምን ጥዬ ነበረ። የተወሰነ ጊዜ ገንዘብ መላክ ምናምን ትቼ ነበር። ኦልሬዲ እሱም እዛ ስለሚሰራ አልክም። እጄ ላይ ዝም ብዬ ያስኩት። ሌላ ጊዜ ባንክ ነበር የማስቀምጠው። ከዛ ብለው በቃ ምን አስቸኮለሽ ምናምን ማለት ጀመረ። እንዴ ምንድነው ነገሩ ምን ተፈጥሮ ነው
ለካ እነሱ ሰምተዋል። 150 ምናምን ነበረ። ለካ የለም እሱ እንግዲህ ምን ጠፍቶበት ነው። እነሱ ብር አያወጣም ጎበዝ ነው ምናምን ነው የሚለው ወንድሜ። በጣም ጎበዝ ነው ብር እንኳን አያወጣም። እንዴት ይሄንንማ ብር በልቶት አልጨረሰውም ምናምን ነው። እና በዛን ሰዓት የተፈጠረውን ነገር ምን ያለው ከሱ ውጪ ማንም ያውቀው አለ? ራሱ እኮ ነው የሚያውቀው ምን እንዳደረገው ማለት ነው። ስለዚህ እሱ ሊነግራቸውም አልቻለም። ዝም ነው የሚለው። ምንም ነገር ቢሆን ለመናገር የትኛው ብር ነው ይሄ ማለት እኔ ባንክ ውስጥ ሰርቶ የሚያስቀምጠው ነው ወይንስ እኔ ላኩት? ከሁለተኛው ባጃጅ ስገዛ 300 ጨርሳን ብር ከዛ የተረፈ ብር ነው። ምን ያህል ብር ነበር የተረፈው? 150 ሺህ ብር። እሺ ከዛ በኋላ ይሄ ነገር ምናምን እህቴ ይሄ ነገር ጠፍቷል፣ ድሬዳዋ ያለው ወንድሜ ጠፍቷል እና በምን አወቁ መጥፋቱ? ነገራቸው እሱ ራሱ ነው እንዴት እንዳጠፋው ነው እንጂ ያልነገራቸውማ ይሄ ነገር ብሩ እንደሌለማ ነገራቸው። እሱ ግን ምን ሲያደርግ እንዳጠፋው አሁን ያወጣህበትን መንገድ እኮ በልተኸውም ከሆነ በልቼዋለሁ ትላለህ፣ ለሰው ሰጥቼውም ከሆነ እኮ ለሰው ሰጥቼዋለሁ ትላለህ። ለምን እየሰራም ስለነበር ነው ምልክ ስራም እየሰራ ነው በዛን ሰዓት። እና እኔም በዛ ሰዓት እንደዛ ብለው ሲነግሩኝ በጣም ደነገጥኩ፣ በጣም አለቀስኩኝ። እሱንም ተናገርኩት። አጠገቤ ቢኖር እንዴት ምን እኔ ራሴ ማላቅም ነበር። በጣም ነው የተበሳጨሁት። ለምን በጣም ስተማመንበት በቃ እሱ ነው ያለኝ ብዬ አብረን ብዙ ነገሮችን እናስተካክላለን ብዬ ሳስብ እንደዚህ በመሆኑ በጣም ተናደድኩኝ። የተወሰነም ብር ስለነበረ ድሬዳዋ ቤት አፈላለኩኝ። ለሱ የገዛሁትን ባጃጅ አዲስ ስለነበረ ከዛኛው ይሄኛው ይሻላል ለመሸጥ። ከዛ ያንን ባጃጅ ሸጥኩትና ጨምሬ እኔ ቤት ገዛሁ። ይሄ ማለት ይሄን ነገር ስትሰሚ ገንዘቡን እንዳጠፋው ስትሰሚ መጣሽ ማለት ነው? አልመጣውም እንዴት እዛው ሆነሽ ነው ይሄንን ነገር በወክልና ነው የምትጨርሺው? አዎ ወንድሜ ድሬዳዋ ነበረ። እሱን ቤት ምናምን አፈላልግልኝ አልኩት። ከዛ መልሼ እዛ ባንክ ውስጥ መክተት አልችልም። አሁንም እዛው እንትን አደረኩኝ፣ ቤቱን ገዛሁኝ። የሱስ ባጃጅ አለ እሱን ይሰራበት? የሱ ባጃጅም አለች። በቃ ያ ነገር ከጠፋ በኋላ መስራቱን ቆመ። ለምን? በቃ መስራት ምንም አልፈለገም። እሱን ያልፈለገው? አዎ መስራት አልፈለገም። እና ሁሉ ነገር በግላጭ ወጣ። በር መዝጋት፣ 3 ቀን ምግብ አለመብላት ምናምን፣ ሲለምኑት ምናምን ሰውነት ምናምን በቃ ነበረው ተመችቶት የነበረው ምናምን። አንቺ እንደ እናት ምን አልሹ? ምን አደረግሽ? ማለት ገንዘብ ሊጠፋ ይችላል፣ የሚጠፋበት አግባብ ይኖራል። አንዳንድ ጊዜ ምንድን ነው ገንዘቡ የጠፋበት ምክንያት ብሎ ማወቅ መጠየቅ ተገቢ ነው ብዬ አስባለሁ። ምክንያቱም ልጆች አሁን እንግዲህ ይሄ ልጅ አይደለም 18 ዓመት አልፎታል። አይ ቲንክ በዛን ጊዜ አይደል ገንዘቡ አሁን 20 ምናምን ዓመት ነው ብለሽኛል። ስለዚህ ይሄን ገንዘብ ይሄ ልጅ በምን አይነት ሁኔታ ላይ አጠፋው? ምን አድርጎ ነው ያጠፋው? ይሄን አወቅሽ ወይ? ምክንያቱም ልጅሽን ሰማሽ ወይ? አሁን እነሱ ገንዘቡን አጠፋው አሉሽ ማለት እሱ ነገራቸው አልሽ? አዎ ግን በምን እንደጠፋው እኮ አልነገራቸው ለነሱ። አሁን አይነግራቸው። አሁን ዝም ብሎ ጠፋብኝ ነው ያለው። ጠፋብኝ ለነሱ ነገር ላይ ተበቀ። በነገራችን ላይ አንድ መረዳት ያለብን ነገር ምናልባት ይሄን የሚያዩ ሰዎችም መረዳት ያለባቸው ነገር ልጆችን በተለይ እንደዚህ ባደራ ስናሳድግ ለሰዎች ሰተን ለቤተሰቦቻችን ሰተን ልጆችን ስናሳድግ ምንም ላይ ጎልባቸው ይችላል። የሚበሉት የሚጠጡት የሚባለው ነገር ሊለብሱ ይችላሉ፣ ምግብ ይበላሉ፣ ይጠጣሉ፣ ጥሩ ትምህርት ቤት ሊማሩ ይችላሉ። ግን የወላጅነትን ነገር የእናትና የአባትን ግንኙነት የአባትና የልጅን የእናትና የልጅን ግንኙነት ያገኛሉ የእነዚህ ልጆች። ገባሽ? እነዚህ ልጆች ምን ጎሏቸዋል ብሎ ደግሞ መመርመር በጣም ተገቢ ነገር ነው። ለዛ ነው የጠየቅኩሽ። እኔ እንደ እናት ጠየቅሽ ወይ? ብሩ መጥፋቱ ሳይሆን ብሩን ለምሳሌ ጠጥቶበት ነው፣ አጭሶበት ነው፣ ቅሞበት ነው፣ ለሰው ሰጥቶት ነው፣ ቁማር ተጫውቶበት ነው፣ ቀምተውት ነው። ይሄንን አውቀሻል ወይ እንደ እናት ነው ያልኩሽ። ጠይቄዋለሁ። እሺ ምን አለሽ? አላቅም። ለኔ መልስ ጭራሽ አይሰጠኝም። ከኔ እንደውም ለነሱ መመለስ ይቀለዋል። እችንም ራሱ ጠፋ ያለው ለነሱ ነው። ያ ማለት እኔ እና እሱ መካከል እንትን የለውም አይደለም። እኔ
ልጆች ፍቅር በምትሰጣቸው መልክ ትሰጣቸዋለህ። ግን ከልክ ያለፈ እንደዚህ አሁን ለምሳሌ ገንዘብ የሆነ ነገር እስቲል እስካሁን ድረስ እኔ ፊት ለፊት እንደዚህ አይጠይቀኝም። እኔ ቢጠይቀኝ ለምን ፈለግ የፈለገበትን ምክንያት ጠይቄው እኮ ሰጠዋለሁ፣ መስጠት ካለብኝ እሰጠዋለሁ። በዛን ሰዓት ግን እኔ ላናገረው ሞክሬያለሁ። ማይጠይቅሽ ለምን ይመስልሻል? ለምሳሌ መጠየቅ ኖሮበት አንቺ እኔ አይጠይቀኝም እኮ ምክንያት በዛን ሰዓት የሚፈልገውን ነገር ራሱ ለመግዛት አሁን እንዳልኩ ባጃጅ ፈልጋል። እኔ ትምህርት እንዲማር ነው ፈልገው፣ እሱ ደግሞ ባጃጅ መንዳት ነው የሚፈልገው። ከኔ የበለጠ ደግሞ እነሱ እዛ ቦታ ላይ ያዩታል እንዴት እንደነበረና የምፈቅድለት በዛ በቃ እሺ እንደዚህ ነው ይሄንን ብዬ ነው የምለው። እና በዛ ሰዓት ገንዘቡም ሲጠፋ እንደዛ አይነት ስሜት እኔ በጣም ተናድጃለሁ። ሌላም ሰው ቢሆን ይናደዳል በዛን ሰዓት። ለምን ተስፋ እየሰጠክ እንደዚህ እኔ ተቀይራለሁ አለ ሴቭ አድርጌያለሁ እያለክ። በነገራችን ላይ የሰው ነፍስ አይደለም ብር፣ ሌላም ነገር ሊጠፋ ይችላል። ከሱ የበለጠ ነገር የለም። ለምን ከዛ በላይ አድርጌያለሁ፣ እኔ ከዛ በላይ ለፍቻለሁ። አሁን በዚህን ሰዓት ከመጣው በኋላ ራሱ ብዙ ነገር አሳልፌያለሁ። እና ያ ነገር ለእኔ እንትን ብሏል። ግን እናቴ በዚህ ሁኔታ ጠፍቶብኝ ነው ይህንን ይቅርታ አጥፍቻለሁ ቢል ምንም ችግር የለውም። ስልክም አያነሳ አያናገረኝም፣ ዝም ነው የሚለው። እኔ ምንም ማድረግ እችላለሁ? በዛን ሰዓት ብድግ ብዬ ተነስቼ መምጣት አልችልም። በዛ ላይ ደግሞ የጨመርኩት ገንዘብ አለ። ሌላ ልጅ ወልደሻል? የለኝም። የለሽ። ይሄ ልጅ እንዲጠይቅሽ አንቺ ማለት አሁን እኔ ስለ ገንዘቡ አይደለም የኔ ጉዳይ። ገንዘቡ ባይጠፋ መልካም ነው። ከጠፋም ደግሞ ምንም ማድረግ አይደለም። እንዴት አድርገን እንተካው፣ እንዴት አድርገን ዋናውን ነገር እናስተካክል ነው መታሰብ ያለበት ብዬ የማስበው። እና አንቺ እንደ እናት እሱ እንደ ልጅ ያ ስሜት አለው ወይ ማለት እናቴ ትረዳኛለች፣ እናቴ ታግዘኛለች፣ ለእናቴ ብነግራት ችግር የለውም፣ እናቴን ብጠይቃት ትመልስልኛለች የሚል ስሜት አለ ወይ? እንደዚህ አይነት ስሜት ፈጥረሽበታል ወይ ያልኩት። ይሄን የምልበት እኔ ይሄን የምጠይቅበት ምክንያት ስላለኝ ነው። የአንቺ ልጅ ብቻ ሳይሆን ሌሎች እናቶች በጣም ዋጋ ይከፍላሉ። ዋጋ ከፈልቻል እንጂ በሰው ሀገር በስደት የእሱን ህይወት የተሻለ ለማድረግ አይደል ግል ትምህርት ቤት ይማር ስለነበር ያ ነገር እንዳይጎልበት እዚህ ያለሽ ያን ነገር ማድረግ ስለማትችይ እንደዛ ነው ያልሽኝ። ወጣሽ አይደለ? ስደት ያ ለማን ነው? ለሱ የተከፈለ ዋጋ ነው። አንዳንዴ ልጆች የምንከፍልላቸውን ዋጋ ላያውቁት ላይረዱት ይችላሉ። ያንን የሚረዱበት ጊዜ ሊመጣ ይችላል በራሱ ሰዓት። ልጅ ግን ልጅ ነው። ልጅ የሚፈልገው ቅድሚያ ገንዘቡን የተሻለ ትምህርት ቤት አንቺ ስላስተማርሽው ምናምን አይደለም። መጀመሪያ የሚፈልገው አንቺን ነው። ገባሽ አይደለ? ይሄ እንደውም ያንቺ ከገንዘብ ጋር ነው ቀጥታ የተያያዘው። ብዙ እናቶች በስደት ዓለም ላይ ቆይተው 20 ዓመት 10 ምናምን ዓመት ቆይተው ሲመጡ እዚህ ልጆቻቸው ክደዋቸዋል፣ አናቃችሁም ብለዋቸዋል። ነው አሁን እኮ እሱ ይሄ መጀመሪያ እንትኑን ማወቅ ስላለበት ነው እንጂ እኔ በዛን ሰዓት እንደ ጓደኛ እንደምንም ሆኜ ነው የምቀርበው። ከባህሪው አሁን ለምሳሌ ያለበትን ነገር እንዴት ነው፣ እነማን ናቸው ጓደኞቹ፣ እነማን ጓደኞች፣ ከጓደኞች እስከ እንዴት ነው፣ በጣም ጠልቀው ሰውን እንዳያምን የዋህ ስለሆነ ስለማውቀው ነውና እንዴት ነው ብዬ ነው የምለው። ሁሌም ነው እኔ ሁሌ እናቴ በጣም ነው የምወድሽ ሲለኝ ሁሌ አለቅስ ነበር። ለምን ከአባቱ የበለጠ እኔን ስለሚቀርበኝ ማለት ነው፣ ከኔ ጋር ስለሆነ እንትን ያለውና ስለመቅረብ እኔ በጣም ግልጽ ነኝ፣ በጣም እንትን ነኝ። ብዙ ነገር ጠይቀዋለሁ። ይፈራሻል? እጠይቀዋለሁ ብዙ ነገር፣ ግን ከባህሪው የሚናገር አይደለም ማለት ያው ለምሳሌ የሆነ እንትን የምትል ሰው ውስጡን እንትን የሚል አውጥቶ የማይናገር እንደዛ አይነት ነው እንጂ እኔ ስላልቀረብኩት ምናምን አይደለም። እንደዚህ ነው አቡናቴ እንደዚህ አትበያ ምናምን ብሎ በሳቅ ነው የሚያሳልፈው። እኔ ሁሉንም ነገር ጠይቀዋለሁ። ሲያወራኝ ቢያድር ለእኔ ደስታዬ ነው። በቃ እናቴ ይሄንን ሰማሽ፣ ገንዘቡ መጥፋቱን ያው ተቆጣሽ። ከዛ በኋላ ይሄ ነገር ከተፈጠረ ከስንት ጊዜ በኋላ ነው ወደዚህ የመጣሽው? 3 ዓመት ምናምን ይሆነዋል። 3 ዓመት ምናምን። እሺ ይሄን ገንዘብ ማጥፋቱ ከሰማሽ በኋላ እንግዲህ አንቺ የራስሽን ውሳኔ ወሰንሽ። እዛ ሆነሽ አንደኛ ባጃጁን ገዝተሽ የነበረው በስምሽን ሸጥሽ
በስሙ ገዝተሽለት የነበረውን ሸጥሽ እና ቤት ገዛሽ ምናምን እንደዚህ ውሳኔዎችን ወሰንሽ ዞሮ ዞሮ። ከዛስ በኋላ ያንቺና የሱ ግንኙነትስ አሁን እዚህ እስክትመጪ ድረስ ከመምጣትሽ በፊት ነው እያልኩሽ ያለሁት። እዚህ ከመምጣትሽ በፊት እንዴት ነበረ? እንግዲህ እዛ ደግሞ የሚነገርሽ ነገር አለ ወንድሞችሽ ወይ እሱን የሚያሳድጉት ሰዎች። አሁን እሱ ከዛን ጊዜ ጀምሮ ነው ነገሮች የተበላሹት የበለጠ ያ ነገር ሲሆን እኔ ያንን የወሰንኩበት ምክንያት ያኛው ስላለ በዛኛው እንዲሰራ ራሱ ይሄኛውን ደግሞ እኔ እዛ ላይ መዋል ስላለብኝ በእጄ ያለው ብርም እንዳይጠፋ ስለፈለኩኝ ያንን ስላደረኩ ያንን ውሳኔ ወሰንኩ። ከዛን ጊዜ በኋላ እኔ ስደውልም አያናግረኝም። ውሳኔሽ ጥሩ አይደለም እያልኩሽ አይደለም ውሳኔ ጥሩ አይደለም ምናምን ሳይሆን ውሳኔ ወሰንሽና ከዛ በኋላ ግን ያንቺና የሱ ግንኙነት እንዴት ቀጠለ ነው? ያው እኔ እደውላለሁ እኔም ብቻ ሳይሆን እነሱንም አያናግራቸውም ነበር። አያናግራቸውም ስልክ የወንድሜን ሚስት ብቻ ነው የሚያናግራት። ሁሉንም እንትን ይላቸዋል፣ ግን የሚቀርባት እሷን ነው የሚፈልገው ነገር የምጠይቀው እና እሷ ጋር ስለሆነ እሷ በጣም ትጨነቃለች፣ ታለቅሳለች ምናምን የሆነ ነገር ባደራም ስለዚህ ሲሰጥክ እኮ የሆነ እንትን የምትለው ነገር አለና በር ይዘጋል ምናምን፣ ማውራት አይፈልግም። ችግርክ ምንድነው? ምንድነው የምትፈልገው? ሂዱ አንኳኩተው ራሱ ሰጥተውት ስልኩን ይዘጋዋል። ብደውለትም አይነሳም በሱ ስልክ። ግን በእነሱ ደውዬ ምናምን ላናግረውም ስፈልግ ምናምን እንትን አይልም። ወይ ደግሞ ደህና ነኝ ሰላም ነኝ ምናምን አጭር ቃል እንደዛ ነው የሚዘጋብኝ። የዛን ጊዜም እዛም ደውለው አባቱን እንዲያገኘው መጥቶም እንዲያየው ምናምን ፈልገዋል። እነሱ ያለውን ነገር እንዲቀይር አንዳንዴ ግራ ይገባሃል ምን እንደምትል። እኔም ከዚህ ደውዬ ለምን እንደዚህ አታረጉም ለምን እንደዚህ አትሉም ምናምን እላለሁ። ግን መፍትሄ ምንም የመጣ ነገር የለም። ከዛ በኋላ በጣም እያመመው መጣ፣ ጨጓራ ምናምን እያመመው መጣ። ከዛ ትሰማ አክስት አለችኝ ድሬዳዋ፣ እዛ ወሰድኩት። ሕክምና ሙሉ ምርመራ አስመረመርኩት። ጀርባዬን ያመኛል ምናምን ይላል። ከመጣሽ በኋላ ነው እዛ ሆኜ ነው። ከዛ በኋላ ተመረመረ። ስልኩንም ምናምን ሸጦት ነበረ። እሱንም ስልክ ገዛውለት። ያን ያደረኩት ስሜቱ ያኔ በቃ የሚፈልገው ወደ በፊቱ ቦታው እንዲመለስ ስለፈለኩ ነውና የሚፈልገውን ነገር ሁሉ አድርጌ በቃ እዛ ወር ተቀመጠ። በጣም ደህና ሆነ፣ ሰውነቱ ምናምን ተስተካከለ ምናምን። በቀናቴ ባጃጁ ምናምን እንትን በይልኝ ልጀምር፣ ሰርቪስ ምናምን ያስፈልጋት ነበረ። እሺ አልኩኝ፣ ሰርቪስ አስደረግኩኝ። የ2 ዓመት አልተከፈለም ግብር፣ ቅጣት ነበረው። ብዙ ብር ከፈልኩኝ። እንደዛ ተደርጎ ጀመረ። ግን እናቴ መስራት የምፈልገው መንዳት የምፈልገው መኪና ነው። እኔ ባጃጅ በጣም አስጠልቶኛል ምናምን ሲል እሺ አንዳንድ የሚያወራቸው ነገሮች ምናምን በቃ የለም እኔ ብቻዬን ነኝ ማንም ሰው እንትን አይለኝም ምናምን ነገር አንዳንድ ነገሮች በቃ እኔ መስራት ነው የምፈልገው፣ እንደውም ከሀረር መሄድ ነው የምፈልገው ምናምን ይለኝ ነበር። በዛን ሰዓት እኔ ያልገባሁበት ቦታ የለም፣ ያልደረስኩበት ቦታ። ያው ሰዎችም አንዳንድ ሰዎች ስለማቅ እሺ ብዬ ጠያየኩ፣ የለም። መጨረሻ ላይ አሁን የዛሬ ዓመት ከረመዳን በፊት ማለት ነው አገኘውም እንትን ማለት ነው። ባጃጁን ባይዘይ ካስተካከልኩ በኋላ አልሰራም። የሆነ ሰዓት ይሰራና ወይ የሆነ ተቀጥቶ መንገድ ላይ ወይ ምንጃ ፈቃድ ይወስዱበታል፣ ወይ ያው ሲያስጠላክ ሁሉ ነገር ይበለሻሽ የለ ወይ ደግሞ ቤንዚን ለመቅዳት በፊት ቤንዚን ለመቅዳት በሌላ ነገር እየሸወደ እንደዛ ፋስት የሆነ ምን እየተሯሯጠ የሚያደርገው ነገር ሁሉ ፍላጎትም ስለሌለው በመሀል 1 ሳምንት ወይ 2 ሳምንት ከሰራ አይሰራም፣ መልሶ እዛው ላይ ነው ያለው። ለዛ ብዬ ያንን አገኘው። ጅጅጋ መንገድ ስራም ነበረ፣ እዛ ሄዶ እየሰራ ምናምን እያለ ያው ሁሉም ሀገር እንደኖርክበት ሀገር እኮ አይመችም አይደል? ቤት ምናምን አላቸው እዛ፣ ምግብም እዛ የተወሰነ 12,000 ብር ነበር ደሞዙ። የተወሰነ ገንዘብ እዛ ይቆረጣል፣ እዛው ምግብ ይበላል፣ መኝታ ቦታ ምናምን አለው። እየሰራ ነበር። አሁን በሚሰራ ሰዓት መኪናውን ተነስቶ ማታ ላይ እደውላለሁ። እኔ ሁሌም ቼክ አደርገዋለሁ።
ያው በዛ መካከል እሄዳለሁ ነው የሚለኝ። ሁሌም አለቅሳለሁ እየለመንኩት። መቼስ ሄጄ አልይዘው በእናትህ ስራ አሁን ስራ አልክ፣ አሁን ደግሞ መልሰህ ሀረር ለምን ትላለህ? በቃ እንደው ምን ይሻላል ብዬ በጣም ነበር እኔ እንትን የምለውና ከዛ የሆነ ሰዓት ላይ ማታ ላይ የሆነ ኃላፊ እዛ ለምን እንደሆነ አላውቅም፣ ብቻ በሆነ ምክንያት መኪናውን ሰጠ። እዛም የሆነ ሰው ስለነበረ መኪናውን ሰጥቶ ጠዋት ላይ ሊቀበል ሲሄድ ጎማ ፈንድቷል። ከዛ ሰውየው ደግሞ አይለቀውማ 18,000 ብር ከፈልኩ። ጎማው ተገዝቶ ምናምን ያንን አደረግኩኝ። እንደገናም በቃ እንደምንም ብሎ እንዲሰራ አደረግኩት፣ ለመንኩት። የምትፈልገውን ነገር ነው እንዳልኩ በማል ጨጓራውንም ስለሚያመው የሚፈልገውን ነገር እያረኩኝ ምናምን ደሞዝም እየወሰደ የሆነ ነገር እያለ እንትን ማለት ጀመረ። ከዛ አንዴ ሀረር ሄዶ ተመልሶ መጣ። ከዛ በኋላ በቃ ፍላጎትም የመስራት ፍላጎትም የለውም። ነዳጅ ቀዳለሁ ብሎ እዛው ማደያ ቁሟት ይሄዳል። ምንም ደንታው አይደለም። ባጃጇን እንደ እንቁላል እንደዚህ ነው መይዛት የነበረው። አንዲት እንደዚህ ቆሻሻ ትኖርበት በቃ በጣም የሚጠነቀቅ ነው። የራሱን ንብረት የሌላ ሰውን የራሱን የሚጠነቀቅ እኮ የሰውንም ይጠነቀቃል። እንደዛ የነበረ በቃ ምንም ፍላጎት የለውም፣ ኢንተረስት የለውም። የሰው ንብረት ደግሞ ካልተጠነቀቅ ደግሞ ችግር ነው። አሁን የሆነ ነገር አሁን ቢሆን ያ መኪና ተጠያቂ ነኝ። እነዛ ሰዎች ደግሞ ቤንዚን እንትን ካላል ለምን አታመጣውም? እነሱ ጋር ችግር ሊኖር ይችላል፣ በሰዓቱ ያለ መሙላት፣ በሰዓቱ እንትን ያለ ማለት ግን ወስደ ግቢ ማቆም ትችላለህ፣ ግቢያቸው ማለት ነው። ከዛ በኋላ በዛ የሆነ እነሱም አስገባ ምናምን ሲሉት ስልክ አለማንሳት ምናምን ሲጀምር ጊዜ በቃ አቁም ምናምን አሉት። አቁም እንኳን ስትባል እኮ ያንን ስራ ከፈለከው ወይ ምን አጥፍቼ ነው ምናምን ትላለህ፣ ወይ የሆነ ነገር ነው አስተካክላለሁ ትላለህ፣ ወይ ስተትም አትፈጥርም። እሺ ብሎ ደስ ብሎት ተነስቶ ሄደ። በቃ ቁጭ አለ። ከዛም በኋላ የትም እንትን አላለም። እኔም ደውዬ እመጣለሁ ምናምን አልኳቸው። እነሱም ያለውን ነገር እንትን እያሉኝ በመሀል የነበረውን የራሱን የሆነ ሳይክል ነበረ ያለውን በቃ ስልኮቹ ድጋሚ ደግሞ ስልክ ገዛው እዛ ሲሄድ ማለት ነው። ድጋሚ ያ ድሬዳዋ ሲሄድ የገዛው ስልካው ድጋሚ ደግሞ እዛ ሲሄድ ያስፈልገዋል። በምን እንገናኝ? እዛም ሲሄድ የገዛውትንም እሱንም ሸጦ ጠፋ ነው እንደ ቀላል ነገር ጠፋ። በቃ ጠፍቷል አልኩሽ፣ ጠፋ አለኝ። እሺ ምንም ማድረግ አልችልም። እንግዲህ ለሁለተኛ ጊዜ ነው። መጀመሪያ ነበረው፣ ከዛ ድሬዳዋ ገዛው፣ ከዛ ጅጅጋ ሲሄድ ገዛውለት፣ ጠፋ አለ። እሺ አልኩት። ሳይክሌና እንትን በይልኝ ስፖርት ምናምን ልሰራ ነው አለኝ። እሺ አስተካክልኝ አለኝ። አስተካከልኩለት። ምን አረኩለት? አሪፍ አረኩለት። ከዛ በስንተኛው ቀን የለችም እሷም ሳይክሏ። በቃ የራሱን የነበሩትን በአጠቃላይ ጨረሰ። በቃ ስል ለሰው ሰጠሁት። እንደዛ ነው የሚላቸው ለነሱ። ባጃጁን ተወው በቃ እርግፍ አርጎተ ከፈለግሽ ሽጪው፣ ከፈለግሽ እንደዚህ አድርጊው፣ ቁልፍ ምናምን ብሎ እንትን አለ። ባጃጇም ቆመች። ምንም አማራጭ የለኝም። እኔም ለሰው አልሰጥም አልኩ። አንደኛ ነገር ለሰው ሰጠክ። እሱ በጣም ሲጠነቀቃት የነበረችው ለሰው ብሰጥ ብልሽቷም እየበዛ ነው የሚሄደው፣ ወጪውም እየበዛ ነው የሚሄደው። ከእንትኑ ከሚመጣው ጋር እኔ ተመጣጣኝ አይሆንልኝም። ለራስህ ካልሰራክ ንብረት ለራስህ ሰራ ብቻ ነው የሚያዋጣክ። ስለዚህ እኔም ያን የግብሩን ሁኔታ ምናምንም ስለማውቀው አልፈለኩም። በቃ ትሸጣለች። ከተሸጠች በኋላ ይሄንን ገንዘብ አስቀምጥለታለሁ ነው ያልኩት። ታርጋዋ የበፊት ስለሆነች ቦዲዋ ምኗም አዲስ ቢሆንም በታርጋ ይቀንሳል። የበፊት እንትን ያላስ ስለነበረች 140 ምናምን ነገር ትሸጣለች። ወጪ ምናምን ይኖራታል፣ አንዳንድ የሚስተካከል ነገር ምናምን እንደዛ አልኩኝ። በቃ የቅርብ ሰው ነበር። በቃ ችግር የለውም እንደውም ሌላ ሰው ከሚወስደው አንቺ ትወስጂዋለሽ ምናምን አልኳት። በዛ መካከል ስም ዝውውር ምናምን ሲባል በታላቅ ወንድሜ ስለነበረ እሱ ስራ ምናምን ስለሚዛበት ቶሎም እንትን አላለም። የቢሮ ዝውውርም ነበረ እና እዛ ታርጋ እንትን ያለበት ቦታ መንገድ ትራንስፖርት ማለት ነው። በዛ ምክንያት ተስተጓጎለ። 6 ወር ሆነ። በቃ ያ ነገር እንደዛ ሆነና ያው መንገድ ላይ ያለ ነው ኦልሬዲ ተሸጧል ማለት ይቻላል። ያንን ያሰብኩት ምንድነው ያንን ብር ለወስደው ምናምን ነገር አልነበረም። ለምን የሱ ብዬ ስላልኩት እኔ ላስቀምጥለትና በሚፈልገው የሚፈልግበት ነገር ላይ ይጠቀምበታል።
ብዬ ስላሰብኩ ነው። እሱ ከተስተካከለ ከዛ በኋላ ምንም ለውጥ የለም። እንዳውም እየባሰበት ነው የመጣው። ነገሮች እየተቀየሩ እየተበያሰበት የስራ ፍላጎት የሚለውም የለም። በቃ አንዳንድ ነገሮችን ላፕቶፕ ምናምን ነበረው ድሬዳዋ ወስዶ ከዛ እሱንም ሲል ይሄ ነገር እንዳይሸጥ ወንድሜ እንዳይሸጥ፣ ከተሸጠ ችግር ነው፣ በቃ ከሸጥከው ደግሞ ወይ ደግሞ ከኛ ላይ ውሰድና ከዛ በኋላ ብር ስታገኝ ደግሞ ትመልሳለህ ምናምን አሉት። የተወሰነ ብር ሰጥቶት ነበረ። ከዛ ላፕቶፑን ተቀበለው። ከዛ በኋላ መጥቶ ላፕቶፑን ስጠኝ ምናምን ሲለው ብሩን ከከፈለክ ስጠው ምናምን አልኩት። ለምን እኔ ያ ነገር ድጋሚ እንዲሸጥ አልፈለኩም። ለምን ከወሰደው ድጋሚ ይሸጠዋል፣ ቢቀመጥ ደግሞ የሚጠቅም ነገር ነው አልኩት። እሺ አለ። ያንንም ተወ። በቃ ይሄ ነው አይደለም ቤት ውስጥ ያለውን በአጠቃላይ የሱ የሆነውን ነገር በአጠቃላይ ሸጦ ጨርሰው ያው ለነሱ የሚለው ምናምን በቃ ሰጠውት ነው የሚላቸው። ስለዚህ ከዛም በኋላ ነው እኔ 6 ወር ቀረኝ ስላቸው በሆነ ምክንያት የሱም እዚህ ጋር ያለ ነገር የተበላሸ ነገር ሳስተካክል እንደገና ቀን ስጨምር ምናምን እንደዛ ሆኜ ቆየሁኝ። እኔ አንቺ አጠቃላይ 8 ዓመት ቆየሽ? አዎ 8 ዓመት ቆየሁ። ስራ ካስገባው ጅጅጋ በኋላ ያው እኔ ለአሁን ረመዳን የመጣሁት። አሁን የመጣሽ? አዎ። እሺ እንግዲህ ስትመጪ ነገሮች እንዳሰብሽው አልሆነም። ያው እንግዲህ አንቺ ባልሽ መሰረት ልጅሽ ከፍተኛ የሆነ ሱስ ውስጥ ገብቶ በዛ ነው እንግዲህ ራሱን አጥቷል ብለሽ የምታስቢው ማለት ራሱን ጎድቷል ብለሽ ታስቢ የነበረውና እንግዲህ መቼም ሁሉም ነገር በአካል ደግሞ ቀርበው ሲያዩትና በስልክ ይለያያል አይደል? አንድ ነገር የሆነ ለማውራትም ምንም እንትን ለማለትም ራሱ አሁን ለምሳሌ የሆነ ቦታ የሆነ ነገር አድርግ ብለሽው አዎ ተደርጓል ቢልሽ እዛ ሆነሽ የማመን እድልሽ ከፍተኛ ነው። እዚህ መተሽ ስታይ ባይንሽ ደግሞ ሌላ ነው እና እዚህ ስትመጪ ምንድን ነበር የነበረው? ምን አየሽ? ምን አገኘሽ? ያለበትን ደረጃ እንዴት አየሽው? እኔ ከመምጣቴ 5 ቀን 10 ቀን በፊት ነው ከመምጣቴ መጀመሪያ ያው እንድትረዳው ልንገርክ ብዬ ነው። 1 ወር ወይ ከ1 ወር በፊት አጎት አለኝ የኔ አባቴ ወንድም፣ እሱ ጋር መሄዳልና በሱ አጎቴ ደውሎ ልጄ የሆነ ነገር ይፈልጋል፣ መሽሩፍ የሆነ የምሰጪው ነገር ይፈልጋል እና ስጪው አሉኝ። ሲሉኝ ባጃጅ ተቀምጦ መስራት እየቻለ ሰርቶ መብላት እየቻለ እንዴት ነው እኔ የምሰጠው ስል ምን በቃ ስጪው። እነሱ እንግዲህ የተረዱትን ነገር እኔ አላውቅም። ሲሉኝ ጊዜ አይሆንም፣ እኔ ምንም ነገር አላደርግም፣ መስራት አለበት፣ የባሰ ሰነፍ እንዲሆን ነው የምታረጉት ምናምን ብዬ እንትን ስል በቃ እኔ ብዬሻለሁ ምናምን ሲለኝ አጎቴ ምንም አላልኩም። ከዛ እንደገና ስደውል እነሱም ቢያንስ እስክትመጪ ድረስ የሆነች ገንዘብ አስቀምጪለት፣ ከዛ በኋላ ስትመጪ ታስተካክያለሽ፣ አንቺ በሌለሽበት እኛ ምንም ማድረግ አንችልም አሉኝ እነሱ። እሺ ብዬ የሆነ የተወሰነች ሳንቲም ላኩላቸው። ከዛ በኋላ ልመጣ 4 ቀን 5 ቀን ምናምን ሲቀረኝ ደወሉልኝ። የወንድሜ ሚስት ታለቅሳለች፣ በቃ ያለውን ሁኔታ ስለማታውቂ ነው። እናቴ ትደውላለች፣ እናቴ አስደውላ እናቴ ደካማ ነች ብዬ ደውላ ይሄ ልጅ ራሴን ላጠፋ ነው እያለ ነው። እኔ በቃ ግራ ገባኝ፣ ምን እንደማረግ ራሱ ግራ ገባኝ። እዛ ቦታ ላይ ሆኜ ምንድን ነው የምወስነው? እሺ ምን ላድርግ? ነይ ብቻ አንቺ ነይ። እኔ ደግሞ 5 ቀን ነው የቀረኝ ልመጣ። እሺ በቃ እኔ እመጣለሁ፣ እስከዛስ በህይወት አገኘዋለሁ ወይ? እኔ ሀሳቤ እሱ በህይወት አገኘዋለሁ፣ እንደው እዛ ቦታ ላይ ትክክለኛ ሆኖ እንደው ልጄን አገኘው ይሆን አይሆን ምናምን ብዬ እሺ ብዬ እናንተ ብቻ እስከዛ ድረስ እንትን በሉልኝ አልኳቸው። በቃ ስመጣ እኔም ልክ አልነበርኩም። ኤርፖርት ወደኩኝ። ይሄ በእንትን የሚሰራው ደረጃው አለ አይደለ? በዛ ወድቄ አላወጣኝ እግሬ ምናምን እንትን አልኩኝ፣ ተገሽልጬ ምናምን እዛ ሆስፒታል ምናምን እንትን ብለውኝ ከዛ መጣው። ድሬዳዋ ነበር የወረድኩት።
ከዛ በኋላ ማታ ነው እቤት የገባሁት ማለት ነው። ስመጣ በፊት ነይ ይለኛል። እናቴ አንቺ ብቻ ነኝ ነበር የሚለኝ። አንቺ ብቻ ነኝ እንደዚህ ፊት ለፊት በቪዲዮ ማውራት አይችልም እሱም ይላል። እኔ ልጄ ወይ እንትን ነው ብዬ አይደለም፣ ግን ምንድነው እንደዚህ ያደረገው? እዚህ ውስጥ ታስገብቶ ምንድነው ያስቀረው? ለምን ለኔ ያለውን ስሜት አውቃለሁ። በቃ ያለውን አባቱን እንኳን መሽሩፍ እንዲቆርጥ እኔ አራት ዓመት ቆይቼ ይዛ ስመጣ አንድ ያስደነገጠኝን ነገር ልንገርህ። ሴቶች ጉዳይ ሄዶ ከሶታል። ትንሽ ሆኖ እኮ ነው አባቴ ለኔ የሚያስፈልገኝን ነገር ማድረግ አለበት ብሎ ማለት ነው። እና ስመጣ ነገረኝ። እኔ እያለሁልህ ለምን ሄድክ? እሱንስ ለምን ጠየቅ? ለምንድን ነው እንደዛ ያልከው ስለው ግዴታ አለበት አለኝ። እንደዛም አድርጎ ከ2 ወር በላይ አልሰጠውም። ከዛ ሌላ ቦታ ከሰዋለሁ አለ። እንግዲህ አስተሳሰቡን አይተዋል። እንደዚህ ያደርጋለሁ ሲል ተው በቃ ከዚህ በኋላ ብየዋለሁ፣ በዛን ጊዜ እንኳን ማለት ነውና የሚያስበውን አስተሳሰብ እኔ እንደዚህ ነው ብዬ ወይ በቀላሉ ልነግርህ አይደለም። በጣም ፋስት ነው። ለስራም ያለው ፍላጎትም ስለማቅ ነው። ልጅ ከመሬት ተነስቶ ባንዴ እንደዚህ ሲቀየር ወይ ደግሞ ባንዴ እንደዚህ ሲሆን ችግሩን ለማወቅ እኮ ጠይቀህ ነው የምትረዳው። ሲነግርህ ነው። ካልነገረህስ እንዴት ታውቃለህ? ከዛ እንደዛው እኔ መጣው ማታ ተገናኘን። ሳቅፈው እንደ ኖርማል እንደ ኖርማል በቃ እንዴት ነሽ እናቴ ምናምን አለኝ። ደህና ነኝ ምናምን አልኩት። እንደጠበቅኩት ምናምን። ከዛ እሺ ብሎ ሄደ። ምንድን እንደጠበቅሽው ነው ማለት በቃ እንደጠበቅኩት አይደለም። የሆነ የቀነሰብክ ነገር የለም። በቃ ደንታ የነበረው እንደዛ ለኔ ደንታ ቢስ በቃ ያ የነበረበት ነገር ነው። አሁን ካሁን ጋር ሳይው ካሁን ያለበት ቦታ ላይ ሳይው የተለየ ነው። እና እንደዛ ሲሆን ምን ሆኖ ነው ልጄ ሳለቅስ እቤት እንዳታለቅሽ፣ በቃ ከዚህ በኋላ ምንም እንዳትይ፣ አሁን መተሻል ማድረግ ያለብሽ ነገር ታረጊያለሽ፣ ምንም እንዳትዩ፣ አደራሽ ምንም እንዳትናገሪው። እሺ አልኩኝ። በቃ ሳልፍ በረንዳ ላይ ቁጭ ብሎ ሳይው የሚበላት ምግብ በጣም ትንሽ ናት፣ በጣም ትንሽ። ህፃን ልጅ ራሱ እንደዛ አይበላም። ማታ በጣም ያመዋል። እንደዚህ ሆዱን ይዞ ነው በቃ የሚለው። ና ሆስፒታል ውሰድ፣ አልሄድም። እናቴ ምን አመጣሽልኝ ብሎኝ አልጠየቀኝም ብለህ ታምናለህ? ምን አመጣሽልኝ? ምንድነው ይሄን ስጪኝ አላለም። ዝም በቃ 10 ቀን ምናምን ቆየው። ከዛ የሆነ ሰዓት ላይ ማታ ላይ በጣም አመመው። ራሱን አስሮ ሆዱን ጨብጦ በጣም ከስቷል። ከዛ እኔ መዳን እፈልጋለሁ አለ እና የትም አትውሰዱኝ መስጊድ ውሰዱኝ አለ። እኔ እንግዲህ ከዛ በፊት ተነጋግሬ ጨርሻለሁ ከሰውየው ጋር። መቼ እንደምወስደው በምክንያት እንደምወስደው እንዴት ብዬ ከሀረር እንደማስወጣው ግራ ገባኝ። ለምንድን ነው የት ነው የምትወስጂኝ ቢለኝስ? ከዛ በጣም ደስ አለኝ። ጊዜ አልፈጀውም። ማታ አልነበረ ደወልኩለት ለሰውየው፣ እዛ አለ። ከዛ ችግር የለም ነገ አምጪው አሉኝ። ተነስተን የወንድሜ ሚስትና አንድ ልጅም ነበረ አብረን ሄድን። ልብስ ምናምን ስለሌለው እኔ ጋር ያሉትን ነገሮች አስተካከልኩ። የሚያስፈልገውን ነገር ነገረኝ። ብድግ ብለን ተነስተን ይዘነው ሄድን። የት ነው ይዛችሁት ሄዳችሁት? ጅጅጋ መስጊዱ ሰጂ ነው ያለሽ እና እኔ መስጊድ ነው እንደሚወስደው ታዲያ መስጊድ በአንደኛው ቀን ገብቶ በሁለተኛው ቀን ተመልሶ ይወጣል። እዛ ምን ያደርጋል? እኔ ደግሞ ለመውሰድ የፈለግኩት ደግሞ እዛ ነው። ምንድን ነው እዛ ያለው? ይሄ ሱስ ማገገሚያ አለ። እሺ እዛ የሆነ ድርጅት አለ፣ የግልም አለ የመንግስትም አለ። እኔ ደግሞ የግሉ በጣም አሪፍ ነው፣ ብዙ ሰዎች ሄደዋል ሲሉኝ እሺ አልኩኝ። የት ነው? የፈለጋችሁበት ውሰዱኝ አለ። ብቻ መስጊድ ውሰዱኝ አለ። እሺ አልኩኝ። የሚጠጣውም ወተት ነበረ፣ ወተት ምናምን ነገር እዛ እኔ እገዛላለሁ ስለው አይ ከዚህ ቀንሼን ይዤ የምሄደው አለ። ተነሳን። ጫትም ምናምን ችግር የለውም አልኩት፣ እገዛልሃለሁ የፈለግከውን ነገር ብቻ እንሂድ። ለምን እዛ የሚሆነውን ነገር ስለማቅ ነው። ተነስተን ሄድን። ከዛ ስንሄድ እዛ እስከምንደርስ ድረስ እኔ በጣም ተጨነኩ። ሜቢ ምንም አልያዘም፣ ወተት ነው የያዘው።
ያ ነገር ይዞት ከሆነስ የሚጠቀመውን ነገር ለምን በአይን አይተውት አያውቁማ እነሱም እንዴት ነው ስላት ኧረ ምንም ነገር የለም ልብሱን እዛው አይደል እንዲቀየረው ምናምን አልሽ እሺ አልኩኝ ተነስተን ሄድን እጅ ጋር ልትገባ ስትል ፍተሻ አለ በጣም ፍተሻ አለ ከዛ ፈተሹት ከዛ ሲፈትሹት ኪስ ውስጥ ተጨሶ የተተወ እንግዲህ አስበዋል እችን የምታካክል እሷን እንትን አሉ ኦሬዲ ወንድሜ ይዛን ያለው እኔና ወንድሜ ሚስት ነን ያለነው እኔም ሆዴም አልችል ሲፈትሹት ምናምን ከዛ ያዙት እንግዲህ አስበው እዛ ላስገባው ነው ሄድኩት እኔ ከዛ ይዞ ሲሄዱ እዛ የት እንዳስገቡት አጣነው አኛ የት እንዳስገቡት አጣነው ብንጠይቅ ብናስጠይቅ መጨረሻ ላይ ማለት ሰው ነበር በገጠመኝ ነው የተያዘው አዎ በገጠመኝ ያልኩ በገጠመኝ የተጨሰ ሲጋራ አዎ የተጨሰ አዎ ቁሪ እንደዚህ ግማሽ አዎ እሺ ከዛ እዛ ወሰን ወጌት እንደወሰዱት አጣ ማታ ተደዋወለ በሰው የተነሳ ፈላለግን ምናምን መጨረሻ ላይ ያው ማወቅ ስላለበት ነው የገጠመኝ ነው እዛ ቦታ ላይ እናንተ መኪና ውስጥ አላችሁ ሁላችሁም ናችሁ የምትፈተሹት ኖ መኪና ውስጥ የለም እንደዛ ወርደን የምትፈተሹት ወርደሽ ገባኝ ወረዳችሁ ሁላችሁም ተፈተሻችሁ ልጅሽን ነጥለው ይዘውት ሲሄዱ ማለት አብረሽ ተከተለሽ ለምን አለች እንዴ እንደዚህ የለም እዛ ሀገር እንዴ አትጠጋም እንደዚህ ርቀ ነው የምትቆመው የሲጋራ እንትን አይደለም የሲጋራ ውስጥ ሌላ ነገር የተጨሰበት ነው እኮ እንደዚህ ግልጽ አዎ አይ እኔ እንደዛ ለማለት ይፈያው ይገባል ብዬ ነው ብዙ እንትን ማለት ነው ከዛ በኋላ ወሰዱት መጠጋት አትችልም በጣም ርቀ ነው የምትቆመው ከዛ በኋላ በሰውም የተነሳ ፈላለግን የት እንዳላወቀን ምግብ ምናምን ተወሰደለት ነገር ያለው ጅጅጋ ነው የሆነ ሰው እዛው ነበረ ቤት ምናምን እዛ አረፍን በማግስቱ ወንድሜና አብሮት የነበረውን ወደ ሀረር ላክን ከዛኛ ቁጭ አለን እኛ እዛ መከታተል ስለነበረብን ሰውየውን ነገር ነው ሰውየው ችግር የለም እኔን ጥሩኝ ካስፈለኩ አለ እዛ ደግሞ ያስገቡት ቦታ ያሰሩት ቦታ ደግሞ አንተ የምትደርስበት ቦታ አይደለም የምትሄድበት ቦታም አይደለም እንደኛ ሀገር እንደዚህ ሄደክ ምግብ ሰተክ ምናምን ማየት የምትችልበት አይደለም ቀን አለው ጁማ ቀንና እስከ እሑድ ቀን መሰለኝ ጁማ ቅዳሜ እንደዛ ነገር ነው እኛ ደግሞ ሰኞ ነበር ነው በቃ እዛው እንትን አለን የሚያስገቡ በጋሪ የሚያስገቡ አሉ ለነሱ ነው ምግብ የምትሰጠው ለነሱ ገንዘብ ትከፍላለህ እነሱ ናቸው ገንዘብ ምግብ የሚያቀብሉት ማለት ነው በቃ እንደዛ በጣም እኛም ስቃይ ውስጥ ነበርን እያመላለስን ምን ይያለን የዛን ጊዜ በጣም ከባድ ጊዜ ነበረ ሐሙስ ቀን ተደወለ የኔ ሲም አዲስ ስለነበረ በወንድሜ ሚስት ነው ተደወለው ከዛ ሶማሌኛም እሷም አታውቅም እዛ ግቢ ሰው ነበረ አናገረ ሆስፒታል ነው ያለው ተባለን በጣም ደነገጥን ተነስተን ስንሄድ እዛ እሱ በጣም እንዳልነበረ ነው ተፈራግጦ ምናምን ልብሱ ምናምን መጥፎ ሁኔታ ላይ ነበረ ከዛ በቃ አንዴ የኔ ስር ይገባል አንዴ እሱ ስር በቃ ወሰዱኝ ምናምን ነው የሚለው በዛን ሰዓት ራሱን ሊያጠፋ ነበር እና ደግሞ በጣም ጨጓራውን ስለሚያም ያስመልሰው ምናምን ነበር ከዛ ሕክምና ምናምን ወሰዱት እናንተ ልታስገቡት የነበረው ሆስፒታል ነው የገባው ወይስ አይደለም ሰቤት ነው ከዛ በቃ እንደዛ መሆኑን ስናቅ እኛም የሆነች ልጅ ነበረች እዛም እሱንም ታውቀዋለች እሷንም ጠርቻት ነበረ እሷም በጣም ደንግጣ ስለነበረ ሶማሌ ናት ሶማሌኛም ታውቃለች እሱንም ወደ ቤት ወሰዱት ወደ ያለበት ቦታ ወሰዱት እኛም ወደ ቤት ሄድን ችግር የለም ኢንሻአላህ ነገ ስንሄድ እናስተካክላለን አለች ጁማ ቀን ሄድን አገኘነው ልብስ ምናምን ወስደንለት ምናምን ከዛ በእናታቸው አስወጡኝ ምናምን ሲዳረ ችግር የለም ከዛ የሆነ ሽማግሌ ነበረ አላህ ይስጠው እሱ እንዴት ነው ያመጣችሁት ምናምን ይሄ ልጅ በጣም እዚህ እንትን እያለን ነው የተቸገረን ነው
በቃ እሱን ነው የምንጠብቀው ምናምን ሲሉ በቃ እሺ እኛ ምን እናድርግ? አይ እኛ መጣ ነው እኮ እንደዚህ ነው ሪያሊቲውን እውነተኛውን እና እዛም ተመዝግቧላ ክፍያ ብቻ ነበር የቀረን። እንደዛ ብላን ስነብ እንግዳውስ እንደዚህ የሚባል ኃላፊ የፖሊስ አስተዋል በጣም መልካም ሰው ነው እና አናግሩት ተባለን። ሄደን ስናናግረው እውነትም በጣም ጥሩ ሰው ጠየቀኝ እንዴት እንደሆነ ምናምን። እንደዛ ከሆነ እሺ ሄዱና ጽፋችሁ ማህተብ አስመትታችሁ ምናምን እዛ ሊገባበት የነበረበት ቦታ ይዛችሁት ነው ተባለ። እሺ አለን። ወረቀቱን ይዘን ሄድን። ወደ ጁማ ከሰዓት ነበር ይዘን ስንሄድ አጣ ነው። ቅዳሜ ምግብ ልናደርስ ስንሄድ እዛ ያው ቀጥታ ስልኩን የሰጠን በነገራችን ላይ ሰው ነውና ደወልንለት አያነሳም ስብሰባ ላይ ምናምን ነው። በቃ እዛ አንሄድም አለን ቁጭ አለን። ሳምንት ሊሆነን ነው እንግዲህ። ከዛ በኋላ በቃ ወደው የሆነ ፖሊስ መጣ። ወረቀት ሼት አላለኝ ሰጠሁት። በቃ ስክሪንሾት አድርጎ አንስቶ አስተካክሎ ሄዶ አናግሮ በቃ እሺ አሁን ይዘሽ መሄድ ትችያለሽ ምናምን አለኝ። አሁን ይዤ ለመሄድ ደግሞ እሱ የመሰለው ቤት ይዘ ነው የምንሄድ ነው። ያ ደግሞ እንዲሆን ደግሞ አልፈለኩም። ዋና ምክንያቱ ያመጣሁበት ሌላ ነው። ስለዚህ እነሱን አብረውን እንዲሄዱ ያቺም ሶማሌኛ ስለምታውቅ አንዳንድ ነገር አበል ምንም ብለክ አይዘን እንሄዳለን አለን። እሺ አለን። ተያይዘን ሄድን። ምግብ ምናምን በልተው ምሳ ምናምን ቀጥ ብለን እዛ ይዘነው ሄድን። ማገገሚያ ይዘን ሄድን። ሰውየው በጣም ተቀበለን። አላህ ይስጠው እሱ ነው የረዳን። አስገባ ነው ልብስ ከዛ በኋላ ይዘን እዛ ነው ትተነው የመጣ ነው። ፍራሽ ምናምን ያስፈልጋል አለ። አስገባን። ዶክተሩ ደግሞ 11 ሰዓት ነው ዶክተርም አላቸው። 11 ሰዓት ነው የሚገባው ተመልሳችሁ ገዛስታችሁ ነው ተባለን። ልናስገባው ስንል በቃ አለቀሰ። እኔ ደግሞ ከዛ ቅድም ከነበርክበት ቦታ ይሄ በጣም የተሻለ ቦታ ነው እንድትድን ነው እንድትለወጥ ነው የምፈልገው እንጂ እዛ ቦታ ላይ ተመልሰን እንድትሄዳለን ብዬ አስገባሁት። እኔም በጣም አልቻልኩም ነበር። ውሳኔ ይጠይቃል እዛ ቦታ ላይ ለማስገባት። አንደኛ ነገር እኔ አግኝቼው አላውቅም ገና ከመጣሁ 10 ቀኔ ምናምን ነው። ግን ደግሞ መተውም አልችልም። ከዛ የሚገዛዛውንም ገዛዛን ምን አረን ዶክተሩን ማገኘሁት ጠየቀኝ። ሁሉም ነገር ነገርኩት ስለሚያመው ጨጓራውን እና ደግሞ እንዴት ነው ምናምን አለኝ። ምንም አይነት የባህሪ ለውጥ ካለበት ነው እነሱ በነገራችን ላይ ስትመክረው ምሽ ነው የሚለው። የፈለገ ሰው ቢመክረው ተቃራኒ መልስ አይሰጠው። እሺ አደርጋለሁ እቀየራለሁ ከማለት ውጪ ሌላ ነገር አይናገርም። ይቆጣል ወይ ምናምን አለ። እንደዚህ አይነት ባህሪ የለውም። አዎ ሰፈር ውስጥ ራሱ በጣም ነው የሚወዱት። በጣም እኔ ሲሄድ በጣም ነው ያለቀሱት ሁላቸው። ምን ብቻ ነክቶት ነው እንደዚህ ሆኖ ያንን የመሰለ ልጅ ምናምን እንደዛ የሚሉትና ሰው መስቀየም ምናምን አይደለም። ከዛ በኋላ በቃ እኛም መጣን። ከ15 ቀን በኋላ ነው የምታዩት ተባለ። አሁን ምን ያህል ጊዜ ሆኖ እዛ ከገባ? አሁን 3 ወር ሊሞላው ነው። 3 ወር ሊሞላው። አዎ እየሄድሽ ትጠይቂያለሽ? አይ መጀመሪያ ከ15 ቀን በኋላ ነው የምትመጡት አለ። ለምን ለውጡን ለማየት እነሱ ተመልሰን ስንሄድ በጣም የአፒታይት ምግብ የመብላት ፍላጎቱ ጨጓራ የሚባል ነገር የለም። በቃ ምግብ እዛ የምበላው ምግብ ናይ በቃ ምግብ ጨምሩልኝ፣ አምጡልኝ፣ ግዙልኝ፣ ስጡኝ። በፊት እኮ ሰተውም አይበላም ነበርና በቃ ይሄን አድርጉልኝ እንደዚህ ከማለት ውጪ ምንም አይነት ነገር የለም። አሁን 3 ወር ሆኖታል። አሁን 3 ወር ሊሞላ አሁን 2 ወር አልፎታል። ባየሽው ጊዜ ለውጥ አለው? አሁን ደግሞ መጨረሻ ጊዜ አመት ባል ሆኖ ኢድ ሆኖ በኢድ ማግስት ሄጄ ነበረ። በጣም ለውጥ አለው። ፍላጎቱ ምኑ ከኔ ጋር የማውራት ፍላጎቱ እናቴ በእናትሽ ተንበርክኩ በእናትሽ አስወጭኝና 1 ሳምንት ካንቺ ጋር ልሁን
ላውራ አልተገናኘንም እኮ መቼ አወራን እኔና አንቺ እና ማውራት አለብን ምናምን አለኝ እና እኔም እሄዳለሁ የሚለውን ነገር ሄጄ እንትን ስል በጣም የማልቀስ ስሜቱን ሳየው ደነገጥኩኝ እና በቃ እኔ አልሄድም አዲስ አበባ ደርሼ ነው የምመጣው እሷም ትመጣለች እሷንም ሳዳንም ሲያናግራት በጣም የሚያለቅሰው የሆነ እሷ የምታደነው እሷ የምታስወጣው ነው የሚመስለው እና ለምን እናንተ አትነግሯትም እና ልውጣ ምናምን ነው የሚለውና የሰውነቱ በምን ያህል ጊዜ ልዩነት ለውጥ አምጥቶ ይወጣል የሚል መረጃ ምናምን አልተሰጣችሁም? ኖ እሱ እነሱ ያውቁታል በነገራችን ላይ ግን ደግሞ አንተ በፈለክበት ሰዓት ኃላፊነቱን ከወሰድክ ማውጣት ትችላለህ ግን ትክክለኛው ግን እስከ 6 ወር መቆየት አለበት አዎ አመትም ያቆዩዋሉ በጣም የባሰባቸው ምናምን ከሆኑ እንደዛ የሱ ግን አሁን በፊት የነበረው ስሜት አሁን ላይ እኔና እሱ እንድንገናኝ እንድናወራ ስለዚህ ብዙ ለውጦችን አይተሻል ዞሮ በጣም በሰውነቱ ላይ ምናልባት ይሄ ነገር ያው ይሄንን ለሚያዩም ሰዎች ያው እንደ ያለበት የሱስ ደረጃ መጠን ታይቶ ነው ያው ዲያግኖስ ተደርጎ ነው ባለሙያዎች ይሄን በደንብ ያውቁታልና ከዛ በኋላ እንግዲህ ከአንድ ወር ጀምሮ 45 ቀን 3 ወር እያለ እንግዲህ እንዳልሽው ደግሞ 6 ወርና 1 ዓመትም የሚቆዩ ሊኖሩ ይችላሉ ትልቁ ነገር ግን ከዚህ ከወጣ በኋላ አሁን ምናልባት ቅድም አንድ ነገር ስላልሽ ነው እኔ ሉጣ ላውራሽ አላወራሁሽም አለኝ የሚል ይሄን በደንብ ባለሙያዎቹን መጠየቅ መቻል አለባችሁ ብዬ አስባለሁ ምን ያህል ለውጥ አለው ምክንያቱም እኔ አንድ ታሪክ ስለማውቅ ነው አንድ ሰውዬ እንደዚሁ ማገገሚያ ከገባ በኋላ በቃ በጣም ተለውጫለሁ በቃ በጣም አሁን ብታዩኝ አንዴ ብቻ እኔ ሉጣና ከዛ ሳያችኋለሁ አይነት ነገር ብሎ ከወጣ በኋላ ተመልሶ ከዛው ከመጀመሪያው ብሶበት የነበረ ሰውዬን አውቃለሁ ትልቅ ሰው ነው በእርግጥ እሱ የእምነት ቦታዎች ላይ ሄደው በእስልምናው በክርስትናው ሄደው የሚወጡ ልጆችን አይተናል ሰዎችን አይተናል የህክምና ቦታዎች የህክምና ተቋማት ሄደው የሚወጡ ሰዎችን አይተናል እኔ ምናልባት ተመልካቾች ያውቃሉ እዚህ ከዚህ በፊት ቀርቦ የነበረ ዮናታን ላኪ እድለኛው ዮናታን የሚባል ልጅ አለ ከቀርቧልኛ መንገድ ታውቂዋለሽ አይደል ስለዚህ እኔ በሬዲዮም በጣም ተደጋጋሚ ጊዜ አቅርቤዋለሁ ከ7 ዓመቱ ጀምሮ አይ ቲንክ እንደዛ ወይም ከዛ በታች እድሜ እያለ ነው ያው ቤተሰብ ውስጥ ሲደረግ የነበረ ነገር ሲጨህ ሲቃም ነው እዛ ቤተሰብ ውስጥ የነበረውና እሱ ከዛን ጊዜ ጀምሮ ለብዙ ዓመታት ከፍተኛ ደረጃ ሱሰኛ ነበር በጣም ከፍተኛ ደረጃ ያ ማለት መንቀሳቀስ እስኪያቅተው እጆቹ እነዛ ነገሮች ካልተጠቀመ ሰውነቱ አይሰራለትም ነበር ሰውነቱ አይታዘዝለትም ነበር ሙከራ አድርጓል የህክምና ተቋማት ላይ ገብቶ 1 ወር እንደዚህ ምናም ቆይቶ ተመልሶ አባብሶት ተመልሶ ከዛ በኋላ ግን ወጣ ይሄ ልጅ የሚገርመው አሁን የማገገሚያ እንትን ከፍቷል ኤክስፒሪየንስ ሼር የሚደራረጉበትን ቦታ ተቋም ገንብቷልና ቅድም እንዳልኩት ነው የምንወጣበት የየራሳችን ሰው የየራሱ መንገድ አለው እኛ አይደለም የምንወስነው ልጅ ፈልጌ ነው ቅድም አሁን አንቺ አሁን እንደው አይለወጥም ልክ ነሽ እንደ እናት እንደዛ ሊሰማሽ ይችላል እንደዛ ማለት ሳይሆን አሁን ለምሳሌ ብዙ ጊዜ በአንድ ጊዜ የመለወጥ እንትን ከውስጥ ከደም ውስጥ ሊወጣ አይችልም እንደ ነገር ቶሎ እንትን አትልም እሱ አሁን ከበፊት ካየሁት አሁን ላይ ያለው ደረጃ ጥሩ ነው ግን አሁን ላይ እኔ ተነስቼ ይሄ ነገር በቅቶታል ይውጣ ማለት አልችልም አሁን ፍላጎቱን አውቃለሁ እኔ ማግኘት እንዳለበት አውቃለሁ ግን ደግሞ እኔ እስከ መጨረሻው ድረስ የበፊቱ ቦታው ላይ እንዲመለስ ነው የምፈልገው ስለዚህ ያንን ደግሞ አይቼ ሁሉንም ነገር እንትን ብዬ ነው እንጂ እንደዚህ ዝም ብዬ አልወስንም አንቺ ሳትሆኚ የምትወሰኙ በዋናነት የህክምና ባለሙያዎቹ ናቸው እሺ ማወቅ ያለብሽ ነው አዎ አይ እነሱ ባሉበት እንትን ነው አሁን ለምሳሌ እዛ ያለው ሰውዬ እነሱ ሊያውቁት ይችላሉ እዛው ህክምና እንትን ስላለው ነው ግን እነሱ አሁን አንቺ በፈለግሽበት ሰዓት በቅቶታል ማለት ትችያለሽ ነው ያው እዛ ባለው እንትን አንፃር ነው እዛው አሁን ያለበት አካባቢ ያለበት ቦታ ላይ 6 ወርም ዓመትም የተቀመጠ አለ እዛ ፎዚያ ይኸውልሽ አንድ ሰው
በ10 ዓመት ሊድን ይችላል። እሺ አንድ ሰው ደግሞ በ5 ዓመት ሊድን ይችላል ማለት ሊያቆም ይችላል። አንድ ሰው ደግሞ በአንድ ወር ሊያቆም ይችላል። ከነጭራሹ የትኛውም የማገገሚያ ቦታ ላይ ሳይሄዱ ቁርጥ አድርገው ከ20 ዓመት በላይ ይጠቀሙ የነበረውን ሱስ የተዉ ሰዎች አሉ። ምናልባት እዚህ ላይ በኮሜንት ያስቀምጡልሻል ብዬ አስባለሁ። ሰዎች ኤክስፒሪየንሳቸውን፣ ልምዳቸውን እሺ እዚህ ላይ ይነግሩሻል ብዬ አስባለሁ። አንዳንድ ሰዎች ምናልባት እንዴት ወጡ ከሱስ እንዴት ወጡ ከዚህ ነገር የሚለውን እንደየሰው ይለያያልሽ ፈልጌ ነው። አይምሮሽን ያ እንድታሳምኙ ፈልጌ እንጂ አሁን ሄደሽ እንዲወጣ አድርጊ ወይም ደግሞ 6 ወሩንና 1 ዓመቱን ይጨርስ የሚለው ጉዳይ ላይ አይደለም። ዋናው ልጄ ተለወጠልኝ ወይ ዳነ ወይ ገባሻ? ከዛስ በኋላ ከወጣስ በኋላ ድጋሚ እንዳይመለስ ምንድነው ማድረግ ያለብን የሚለው ነው መታሰብ ያለብን። እኔ የምፈልገው እንጂ እዛ ውስጥ ያሉ ሰዎች 1 ዓመትና ከዛ በላይ ስለቆዩ የኔ ልጅ እንደዛ መቆየት አለበት ብለሽ እንዳታስቢ። እንደዛ አስቤም አላውቅም። አይመልስሽ እንደዛ ስለሆነ ነው አይደለም። እነሱ አሁን እዛ ውስጥ አሁን ለመጀመሪያ ጊዜ ነው ዶክተሩን ያገኘሁት። ከዛን ጊዜ ጀምሮ አላገኘሁትም። የማገኘው የራሱ እዛው አለ ኃላፊ እሱን ነው ያገኘሁት ያለሁት። የሆነ ችግር ሲኖር ምናምን የሚፈልጋቸው ነገር ሲኖሩ እዛ ውስጥ ያልተመቸው የሆነ ነገር ካለ እሱ ሲነግረኝ መልሽ እነሱን የምጠይቅበት ነገር አለ። አንዳንድ ጊዜ እዛ ውስጥ የገቡ ሰዎች ያው እዛ ያለው ነገር ስለማይመቻቸው ለመውጣት ተለውጠናል፣ በቃ በጣም ተቀይሬያለሁ እኮ ብዙ ምክንያት ሊያቀርብልሽ ይችላል። እሱም እንደ ልጅ እናቴ እኔ ተቀይሬያለሁ፣ ያው ያንቺን ደካማ ጎን ማለት ነው። አንቺን ማግኘት ትፈልጋለሁ፣ ካንቺ ጋር ባወራ ጊዜ ብትሰጪኝ ሊልሽ ይችላል። ይሄ ሊሆን ይችላል እኮ። እኔ ግን ያው እንደዛም እንትን ቢልም እኔ የምፈልገው ትክክለኛ ነገር እንዳልከው አሁን ለምሳሌ እንደዚህ አይነት ሱስ ውስጥ የነበሩ ሰዎች ብዙ ሰዎችም ሰምቻለሁ። ወጣቶችም ተቀይረው ደህና ቦታ ላይ እንዳልከው ሆስፒታል እዛም ማገገሚያም ሳይገቡ እስከነጭራሹ ትተው የራሳቸውን ላይፍ የኖሩ አሉ። ገብተውም ደግሞ ምክንያት ነው የሚሆንልህ፣ የሆነ ነገር ሰበብ ነው የሚሆንልህ። ዛሬ እኔ አንተ ጋር የሚመጣውበት እኮ ያው ምክንያት ነው። ምናልባት በዚህም ምክንያት እሱም ከዛ ውስጥ ሊወጣ ይችላል፣ እኔ አላውቅም። እና በዛ ውስጥ የነበሩ ሰዎች ግድ የለም ይለወጣል። እኔ በእርግጠኝነት እንግዲህ እግዚአብሔር ያግዘዋል ብዬ አስባለሁኝ። ያው እና እንደዛ የነበሩ ሰዎች ከዚህ ውስጥ የወጡ ሰዎች ወጣቶችም እንደው በየትኛውም አጋጣሚ እንዲያግሱት እንዴት መውጣት እንዳለበት ግራ ስለገባኝ ምናልባት ይህን ቪዲዮም እንግዲህ እንዳልሽው እንዲያየው ታደርጊያለሽ። ከዛ በኋላ ግን ምናልባት እዚህ ውስጥ ተመልካቾች ይህን የሚያዩ በመላው ዓለም ያሉ ሰዎች አሉ፣ ብዙ ኤክስፒሪየንስ ያላቸው ከዚህ ከሱስ ጋር ያሉ በነገራችን ላይ ሕክምና ባለሙያዎችም ሊሆኑ ይችላሉ። ያው በእርግጥ ማገገሚያ ውስጥ ነው ያለው። ግን እንደ ሀሳብ እንግዲህ ይህ ልጅ አሁን 26 ዓመቱ ነው 25 ዓመቱ ነው እና እንግዲህ ያለፉት ዓመታቶችን በጣም ከባድ በሚባል ሱስ ሁሉንም ነገር ነበር። አይ ቲንክ እንግዲህ አንቺ እንዳልሽኝ ከሆነ የሚጠቀመው አይደለም ሲጋራ፣ ጫት፣ ሌሎች ነገሮችን ማደንዛዥ እጾችንም ጭምር ይጠቀም የነበረ ልጅ ነው። ግን ያው ለመውጣት በሚያደርገው ጥረት ውስጥ ምክር እንግዲህ ምን ያደርግ እሷም እንደ እናት ልጄ ምን ቢያደርግ ነው ቶሎ ከዚህ ነገር አገግሞ ወደ ህይወቱ የሚመለሰው? እንደው ልምዳችሁን አካፍሉኝ ብላለች። ልምዳችሁን ልትጽፉላት ትችላላችሁ። ከዛ ውጪ ግን ትልቁን ነገር ምናልባት ልንገርሽ። ይሄ ልጅ ቅድም በጨዋታ መሀል ምናልሽ እኔ ብቸኛ ነኝ ይላል፣ እኔን የሚረዳኝ ሰው የለም ብቸኛ ነኝ ይላል የሚልን ነገር ብለሽ ነበረ። ይህን ኤክስፔክት ማድረግ መቻል አለብሽ፣ መገመት መቻል። የእውነትም ብቸኛ ነበርኩ ይሄ ልጅ እናቱ አጠገቡ ነበረች? ነበርሽ አጠገቡ? አልነበርሽም አይደል? አባቱ አጠገቡ ነበር? አልነበረም አይደለም? ስለዚህ ይሄ ልጅ የእውነትም ብቸኛ ነበር። ቅድም ያልኩሽ ይሄንን ነው። አንዳንዴ ልጆችን ስናሳድግ እኛ ዋጋ እየከፈልን ነው። ዋጋችን ግን ፍሬ እንዲያፈራ ብዙ ማድረግ ያሉብን ነገሮች አሉ። አንቺ አጥፍተሻል እያልኩሽ አይደለም። አንቺ እኮ የእሱን ህይወት ለማሻሻል ነው ያን ውሳኔ ወስነሽ እዛ ሄድሽው አይደለ? ግን እግረ መንገድ ጎን ለጎን ደግሞ ማሰብ ያሉብን በጣም መሰረታዊ የሆኑ ነገሮች አሉ።
ልጆች ወጣቶች ሲያድጉ አሁን ወደ ሱስ የሚያስገባቸው በጣም በርካታ ምክንያት ይኖራል አይደል? የአቻ ግፊት ይባላል፣ ንዴት፣ ብስጭቱ፣ ብቸኝነቱ፣ በሆነ ነገር መከፋቱ፣ የሆነ ነገርን ማጣቱ ሰውን በጣም ብዙ ነገር ወደ ሱስ ሊከተው ይችላል። ያንቺንም ልጅ አሁን ከነዛ ከብዙ ነገሮች ውስጥ መቼም አንዱ ነገር ነው አይደለም ወደዛ የከተተው። ስለዚህ ይሄ ነገር ከወጣስ በኋላ የእሱ ጋራንቲ ምንድን ነው? አየሽ ሲወጣ ያንን የነበረውን ነገር ቁስሉን እንዴት አድርገን እንሽርለታለን የሚለውንም ማሰብ መቻል አለብሽ ልልሽ ፈልጌ ነው። ያንቺም ነገር ያስፈልጋል። ገባሽ? እሱ ከዛ ነፃ ሆኖ ከወጣ በኋላ ሲወጣ ደግሞ ያንኑ ተመሳሳይ ነገር የሚያገኝ ከሆነም እኮ አንድ ሌላ ችግር ነው። እኔም እሱ ማለት ግራ ገባኝ ምን እንደማድረግና እኔ ለብዙ እናቶች ራሱ እንትን የምለው ልጆቻቸውን ትተው በእርግጥ ችግር ነው የሚያሰጠው። ብዙ ልጆች የተበላሹት በዛ ነው። ግን እናት መኖር አለባት። አይዞሽ በእርግጠኝነት ይሄ ልጅ ከዚህ ነገር ወጥቶ አንቺን እንዳታለቅሽ እንደሚያደርግሽ አስባለሁ። ይሄን ሲያየው ደግሞ ይሄን ቪዲዮ ሲያየው የበለጠ በደንብ ነገሮችን ማስተካከል እንዳለበት ይረዳል ብዬ አስባለሁ። ምናልባት ይሄን ቪዲዮ የምታይ ከሆነ እኔ እንደ ታላቅ ወንድም የምነግርህ ነገር አንድ ነገር ቢኖር ምናልባት ብዙ ሰዎችንም እንዳገኘ ሰው ከዚህ ነገር ሲወጡ በአይኑ እንዳየ ሰው ነው የምነግርህ። ብዙዎች ማለት ነው መውጣት ችለዋል። ትልቁ ነገር ያንተ ቁርጠኝነት ነው። እንግዲህ ገብታል፣ የሕክምና ተቋም ውስጥ ነው ያለኸው። ስለዚህ ይሄ ደግሞ የበለጠ አንተን ያግዛሃል፣ ሞራል ይሆናል ብዬ አስባለሁ። የእናትህን መልፋት መድከም አይኖ አንተ ያጣኸው ይበልጣል። በነገራችን አሁን እኛ እንደዚህ ከምንደረድረው ከምናወራው ነገር ሁሉ የበለጠው አንተ ያጣኸው ነገር ነው። ያጣኸው ፍቅር፣ የተሰማ ስሜት፣ ብቸኝነት በጣም እረዳሃለሁ። ብቸኝነት ማለት እናትን ፈልጎ አለማግኘት፣ አባትን ፈልጎ አለማግኘት በጣም ስሜትን ሊጎዳ ይችላል። ግን ይሄ ደግሞ ለምን ሆነ ብሎ ደግሞ ከሪያሊቲው ጋር ደግሞ ፌስ ማድረግ በጣም ወሳኝ ነገር ነው እና ምናልባት ታየዋለህ ይህን ብዬ አስባለሁ። ስታየው እንግዲህ ኮሚትድ ሆነ በደንብ ባለሙያዎቹንም ከጎን ያሉትን በደንብ እየጠየቅ ከዚህ ነገር ወጥተህ ነገ ተለውጠህ በእርግጠኝነት ለሌሎች ደግሞ መካሪ እንደምትሆን ለሌሎች አስተማሪ እኔም በአንድ ወቅት እንደዚህ ነበርኩኝ ብለህ እንደምትል ተስፋ አደርጋለሁ። እግዚአብሔር አምላክ ያግዝህ። ጎበዙን በእምነትም ሁሌም እንደምለው እኔ እንግዲህ ሰዎች እንደዚህ አይነት ስሜት ሲሰማቸው የመጀመሪያው ነገር በእምነታችን ጠንከር ማለት፣ ሂዱ ቤተክርስቲያን፣ ሂዱ መስጊድ እላለሁ አይደለም። በቃ በእምነት የመጀመሪያው ነገር ጠንከር ማለት ጥሩ ነገር ነው። ከዛ ቀጥሎ ደግሞ የባለሙያ ነገር ሲያስፈልግ ደግሞ ያንን መጨመር የበለጠ ህይወታችንን ቀለል ሊያደርግልን ይችላል። ይሄም አንተ ላይ ያለው ነገር አሁን የተወሰነው ውሳኔ በጣም ተገቢ ነው፣ ጥሩ ነው ብዬ አስባለሁ። ከዛ በኋላ ጎን ለጎን ደግሞ የምታደርጋቸው ነገሮች ይኖራል። ያው ይሄን የህክምና ባለሙያዎቹ እዛው ስለሚነግሩህ የበለጠ ታውቀዋለህ ብዬ አስባለሁ። ግን አሁን እሷም የምትፈልገው እንድትረዳት ነው ይመስለኛል። በዋናነት እንግዲህ አንተን ትተሄደችበት ወይም አንተን ለብቸኝነት የዳረገህ ምክንያት ያው የእሷ አለመኖር ከሆነ የእሷ ያለመኖር ምክንያት ደግሞ ይሄ ነው ትልቁ በዚህ ታሪክ ውስጥ የምንወስደው። ስለዚህ እንግዲህ እሱም ይሄን ይረዳል ብዬ አስባለሁኝ። እንግዲህ አንቺም እንደ እናት ደግሞ ጠንክረሽ ፕላን አድርገሽ፣ ምክንያቱም እስከ መቼ ነው ስደት ላይ የምኖረው? እስከ መቼ ነው በሰው ሀገር ላይ ከልጄም ሳልሆን ከራሴም ሳልሆን የሚል ነገር ደግሞ ማሰብ መቻል አለብሽ። እሺ ቅድም እንዳልነው ነው አይደል? ይሄ ሄደን ወተሽ አንቺ ሳለፍተሽ ምን ብለሽ ስትመጪ ነገሮችን እንደፈለግሻቸው ካላገኘሻቸው ያን ያህል እንትን አይደለም አይደል? ስለዚህ ሳይቃጠል በቅጠል ነው። በጊዜ ነገሮችን የምታይበትን መንገድ መፈለግ መቻል አለብሽ አንቺ በግልሽ ብዬ አስባለሁ። ይሄን የምታዩም ተመልካቾች ምናልባት እንደ እህታችን አይነት ታሪክ ያላችሁ በተለይ ልጆችን እዚህ በአደራ ሰጥታችሁ እያሳደጋችሁ ያላችሁ ወላጆች አይነው ችግራችሁን እኔ በጣም እረዳለሁኝ። የቤተሰብን ህይወት የልጆችን ህይወት የተሻለ ከማድረግ አንጻር ነው። ግን እግረ መንገድ እነዚህ ልጆች ምን ጎሏቸዋል፣ ከኛ ጋር ያላቸው ነገር እንዴት ነው የሚለውንም እንድትፈትሹት እግረ መንገድ ይሄ ታሪክ ያስተምረናል፣ ያግዘናል ብዬ አስባለሁኝ። የፍቅር ህይወት እንደዚህ የሪሌሽንሺፕ አይነት ነገሮች ነበረው። እኔ እሱን ለማወቅ በጣም ጥሬያለሁ። እንደ ጓደኛም እንደምንም ሆኜ እንደ እናትም ሆኜ እስቲ አለ ወይ በግልጽ እንዲነግረኝ ምናምን ጠይቄው ነበር። ምንም የለም ነው የሚለው። ሌላ ምን ላግዝሽ?
እኔ ሌላ ምንም በቃ ወጣቶች እሱን በየትኛውም ነገር ማገዝም ከወጣ በኋላ የሚችሉ ከሆነ እሱን እንዲያግዙት፣ ያው የበፊቱ ቦታው ላይ እንዲመለስ ነው የምፈልገው። እግዚአብሔር ያለን ፈቃድ ነው። ፈጣሪ ከፈቀደ እንግዲህ ሁሉም ነገር ይስተካከላል። ግን ወጣቶች ደግሞ ጠንክረው ከዚህ ውስጥ ወጥተው ምናምን የተለወጡ አሉ። እሱን ቢረዱት ቢያግዙት ከጎኑ ቢሆኑ ብዬ ነው የማስበው። በእርግጠኝነት ብዙዎች እንግዲህ ይጽፉለታል ብዬ አስባለሁ። በመልእክት በኮሜንት ሳጥን ውስጥ ብዙ መልእክት ታገኛላችሁ ብዬ አስባለሁ። አይዞሽ፣ ዋናው ነገር እንግዲህ በጊዜ ለመልካም ነገር አይረፍድም። ገና ልጅ ነው፣ 25 26 ዓመት በጣም ገና ልጅ ነው እና ብዙ ነገር ከፊቱ ስላለ ነገሮች ተስተካክለው የምትፈልጊውን አይነት ውጤት እንደምታይ ተስፋ አድርጋለሁኝ። በመጨረሻ ምን መልእክት ማስተላለፍ ትፈልጋለች? ለሱ ደግሞ ቀጥታ አሁን ይሄን ፕሮግራም ያየዋል። ስለዚህ ምን ማለት ትፈልጊያለሽ? እስኪ ንገሪው፣ ለሱ ለራሱ ቀጥታ ለልጅ። እኔ ልጄ በጣም ነው የምወድክ። በቃ ተቀየረክ እንደ ድሮ እናቴ ወድሻለሁ እያለኝ አብረን እንድንኖር ፈልገው። ፈጣሪ ደግሞ ረድቶክ ደግሞ ጠንካራ ልጅ ሆኖ በቃ በፊት የነበረው አይነት ነን ያለው። እኔ በጣም ነው የምወደው። ከሱ ውጭ ባልም የለኝም። ለሱ ስለው ላንተ ስለው ከሀገር የወጣሁት። አይዞሽ አይዞሽ። እንግዲህ ያው ይሄን አይቷል ይረዳል ብዬ አስባለሁ። አይዞሽ፣ ታሪክሽን ስላካፈልሽን በጣም አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ነገሮች ተለውጠው ደግሞ ከጊዜያቶች በኋላ እንገናኛለን ብዬ አስባለሁ። በሰላም ያገናኘን። አይዞሽ፣ በርቺ። እሺ፣ እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪክ እንግዳችን ጋር ያደረኩት ቆይታ ይሄንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። እንግዲህ በተለይ ደግሞ ግን ለዚች ለዛሬ ባለ ታሪካችን እንግዲህ ያስተላለፈችው አንዱም መልእክት በተለይ ከዚህ ከሱስ ጋር በተያያዘ እንደው የወጣችሁ ብዙ ዓመት እዛ ውስጥ ሆናችሁ ከዛ የወጣችሁ ሰዎች የወጣችሁበትን መንገድ እንደው ለልጅ ይጻፉለት። እሱ ደግሞ ያንን አይቶ እንደው የበለጠ እንዲታገዝ እሱ በበኋላ አሁን የማገገሚያ ቦታ ላይ ነው ያለው። ከዛ የበለጠ የተለየ ነገር ሳለ ወይ የሚለው ነው እና ይሄንንም በሀሳብ መልክ ትደግፏታላችሁ ብዬ አስባለሁኝ። አመሰግናለሁኝ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሎ የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ